አንዲት ልጅ ሰው በኮሜንት ስለሰደባት ራሷን አጠፋች ብሎ ሰው ነግሮኛል ትናንት። በጣም ያሳዝናል። እውነቴን ነው የምነግራችሁ። እንዴት ክቡር የእግዚአብሔርን ፍጥረት ሰድበን እንገላለን? በእውነቱ በዛው ሰው ሲናገራችሁ ምን ማሰብ እንደሚገባችሁ አንድ የቅዱስ ዮሐንስ አፈወርቅን 3 ንግግሮች ልንገራችሁ። ሰው ክፉ ቃል ሲነገራችሁ ደግሞ ነገም እናንተ እንዳትሞቱ ብዬ ነው። ጉድጓድ ውስጥ ያለን ሰው ወዶ የገባበት ስላልሆነ ከሆነልን ሄደን እናውጣው፣ ካልሆነ እንጸልይለት። እየወጋን ግን ሰው መግደል የለብንም። ዲያብሎስ የሚገድለው አይበቃም እንዴ? ባልና ሚስት አንድ ቤት እየኖራችሁ በሰራተኛይቱ ምክንያት ጠብ ከመጣ ከሚስቶቻችሁ ጎን ቁሙ። በባለ 50 ንስሐ የለም የተባለው ስግደት አይሰጣችሁም ነው እንጂ አትናዘዙም አልተባለም። እሾህ ወግቶኝ አሁን ባለ 50 ነው በሰኔ ነቅልልሃለሁ ይባላል ማለት ነው። እኔም አምላክን ቄስ አትጡ፣ ጥሩ አይደለም። እንደው ቄስ አትጡ። አያሳዝኗችሁም እንዴ? እውነቴን ነው። 50 ዓመት 40 ዓመት መከራቸውን ጥረው ግረው ውሻ እየጮህባቸው ተምረው ሰዓታት ቁመው አድረው ማህሌት ቁመው አድረው መተው ከናንተ እንደው አንድ ቀን እንጀራ በሉ ብላችሁ ታማላችሁ። ይሄው ቄሱ ሲጎርስ ይሄው እንትን ሲል በቲክቶክ እያወጣችሁ በፊት ምን ጉድ ናችሁ? እንደው ተበድሎ ተከትሎ ሄዶ በር ቢዘጋበት አንኳክቶ የሚታረቅ ሰው ተሸናፊ አይደለም፣ እግዚአብሔርን ይመስላል። እግዚአብሔር ጠላቶቻችሁን ውደዱ ቢለን ወዳጆቻችንን ስንጠላ ብንገኝ እንደምን ያለ ፍርድ ይጠብቀን ይሆን? ብዙ ደም እየፈሰሰ ነው፣ ይበቃናል። ሰው ያለ ዕድሜው እየተቀጨ ነው። እናት ያለ ጧሪ እየቀረች ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር አምላከ አበዊነ ቅዱሳን ተሰብሐ ምሕረቱ በላዕሌነ። ምሕረቱን ቸርነቱን ይቅርታውን በሕይወታችን ላይ ያጸናልን የአባቶቻችን ፈጣሪያችን እግዚአብሔር በልቡናችን አስበን በአንደበታችን ተናግረን ስለማንፈጽመው ቸርነቱ የተመሰገነ ይሁን። የእናታችን የቅድስት ድንግል ማርያም፣ የቅዱሳን መላእክት፣ የቅዱሳን ነቢያት፣ የቅዱሳን ሐዋርያት፣ የቅዱሳን ሰማዕታት፣ የቅዱሳን ጻድቃን በዕለቱ መታሰቢያቸውን የምናከብራቸው የኢትዮጵያ ብርሃን ቅዱስ ተክለ ሃይማኖት አባታችን በረከታቸው በሁላችን ላይ ጸንቶ ይኖርልን። ክቡር አባታችን ጸባቴ አባ ወልደ ማርያም ቆሞስ የዚህ ገዳም አስተዳዳሪ፣ የተከበሩ አባታችን ባይታዊ አባ ኪዳነ ማርያም የምዕራፈ ቅዱሳን ተከዜ ኪዳነ ምሕረት አበምኔት መስራች፣ ክቡር አባታችን መምህር አባ ገብረ ሥላሴ ምህረት የርዕሰ ገዳማት ወአድባራት ጣና ቅዱስ ቂርቆስ የአባቶችና የእናቶች አንድነት ገዳም አበምኔት፣ ቅድም የተጠቀሱት የዚሁ የሰበካ ጉባኤው ጸሐፊ ሊቀ ስዩማን ኃይሉ አጎናፍር፣ የተከበራችሁ ሊቃውንተ ቤተ ክርስቲያን፣ አባቶቻችን ካህናት፣ ወንድሞቻችን ዲያቆናት፣ የሰንበት ተማሪዎች፣ ምዕመናንና ምዕመናት ሁላችሁ ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። መከራችንን ተቀብሎ ሰላምን የሰጠን አምላክ ኢየሱስ ክርስቶስ ከአባቱ ከአብ ከሕይወቱ ከመንፈስ ቅዱስ ጋር ይክበር ይመስገን። ሁላችሁንም እንኳን አደረሳችሁ። እዚህ ደብር እግዚአብሔር በመካከላችን ተገኝቶ እንዲያስተምረን ቅዱስ ፈቃድ ይሁንልን። እዚህ በመገኘቴ እናንተ ሳይሆን እድለኛ የምትሆኑት እኔ ራሴ ነኝ። እውነት ለመናገር አንድ የቤተ ክርስቲያን አገልጋይ ተለምኖ የሚያገለግለው አገልግሎት የለም፣ መኖርም የለበት። ማንም ሰው በቤተ ክርስቲያን ቢያገለግል ባለውለታ አይደለም። የሚያገለግለው ከክርስቶስ ይቅርታ ለማግኘት ነው።
እኔ እዚህ የማስተምረው የእናንተ ባለውለታችሁ ሆኜ ሳይሆን የራሴን ይቅርታ ለማግኘት በክርስቶስ የቤተ ክርስቲያን ኅብረት ውስጥ ለመግባት ነው። እሱ ነው ዋናው ነገርና እዚህ በመገኘቴ እኔ ነኝ ለኃጢአቴ ይቅርታ ለመተላለፌ ምሕረት የማገኘው ከእግዚአብሔር ጋር እንድታረቅ ከአቡነ ተክለ ሃይማኖት በረከት እንዳገኝ ከእናንተ ጋር ተጨምሬ እግዚአብሔር በቅድስት ኅብረት ውስጥ እንዲያኖረኝ ለእኔ ነው መልካሙ ነገር እዚህ መገኘቴ። ደብሩ ደግሞ እግዚአብሔር ሳይፈቅድ ማንም ቢሆን በየትም ቦታ መገኘት አይችልም እንጂ በጣም ብዙ ጊዜ መጥቼ ለማስቀደስ የምመኘው ቦታ ነው። ተሳልሜ ሄጄ ያውቃለሁ፣ ግን እዚህ ደብር አስቀድሼ አላውቅምና ደብሩንም እወደዋለሁ። ውሸቱን ያደርጋል። ብዙ ምክንያት አለኝ። ቤተ ክርስቲያን ስለሆነ እወዳታለሁ። ቤተ ክርስቲያን አንዲት ናት። ተክለ ሃይማኖትም ገብረ መንፈስ ቅዱስም ገብርኤልም ሚካኤልም ሁሉም አንድ ነው። የቤተ ክርስቲያን ትንሽና ታላቅ የለውም። ግን ጻድቁ አባታችን ለእኔ አባቴ ናቸው። በጠየኳቸው ሁሉ ጥያቄን ይመልሱልኛል። ለእግዚአብሔር እንዲያቀርቡልኝ የጠየኳቸውን ጥያቄ ሁሉ ይፈጽሙልኛል። እንደሱ ብቻ አይደለም፣ ነገሩ ካልቀለለብኝ በስተቀር አንድ ሐኪም አንድ በሽተኛ ከሱ መጥቶ ችግሩን መፍታት ሲያቅተው ወደ ዋናው ሐኪም ሪፈር እንደሚጽፈው ምዕመናን መጥተው የነገሩኝን ችግር ሁሉ መፍታት ሲያቅተኝ ወደ አቡነ ተክለ ሃይማኖት ነው የምልካቸው። ሄዳችሁ የአቡነ ተክለ ሃይማኖትን ገድል አንብቡ፣ የአቡነ ተክለ ሃይማኖትን ገድል አንብቡ፣ የአቡነ ተክለ ሃይማኖትን ገድል ብዬ ልኪያቸው ችግራቸውን ያልፈቱልኝ የለም። በእውነት ካንሰር የያዛት እህታችን ሳይቀር ተክለ ሃይማኖትን ገድል አንብቢ ብያት ጻድቁ ፈውሰውልኛል። እና የከበደኝ እውነት እንግዲህ ባይሆን እኛ መብቃት ካልሆነልን ወደ በቁት መላክ ጥሩ ነው። እኛ ያቃተንን ነገር የበቁት አሉና ወደ እነሱ መላክና ጻድቁን ብትማጸኗቸው ጥሩ ነው። ወደ ዋናው ትምህርቴ ከመግባቴ በፊት እንደው መልእክት የማስተላልፈው ጻድቁን በደንብ ተማጸኑባቸው። እግዚአብሔር ለኢትዮጵያ ጸጋ ሰጥቶን ዓይናችን ያልተከፈተ ግን አቡነ ተክለ ሃይማኖት ላይ ነው። ባለፈው ዓመት መስከረም ላይ የግብፅ ገዳማትን ለማሳለም ሄጄ ነበር። ግብፅና እግዚአብሔር ፈቅዶ እዚያ 2 ግብፃውያን ሴቶች ይከተሉኛል። አረብኛን የሚናገሩት ሌላ ቋንቋ አይችሉም። ያው ሌላ ቋንቋ የሚባለው እንግሊዘኛ ነው። እኔም እየተበዳደርኩ አንዳንድ ቃል እየፈለግኩ ጉድ ሞርኒንግ ምናምን እችላለሁ። እሷን ብላቸው አይሰሙም እና የማይሰሙ ስለሆኑ አረብኛ የሚችል የግብፃዊ ካህን ፈልጌ እስኪ ምኑ ናችሁ ነው በላቸው ስላቸው የኢትዮጵያው ተክለ ሃይማኖት ልጄን ከካንሰር ፈውሰውልኛል። አሁን አንዷ ልጄ ደግሞ ስለታመመች የእሳቸውን ስዕል ይዘህ እንደሆነ እባክህ ስጠኝ ብለው ብዬ ነው አሉ ማለት ነው። በአጋጣሚ እኔ አልያዝኩም ነበር። የራሴ አንድ አለችኝ፣ ራስ ወዳዱኝ ይችንስ አልሰጥም ብዬ ዝም ብዬ ያዝኩኝ። ከዚያ በኋላ አንድ ከደብረ ሊባኖስ የመጡ አባት ነበሩ። እሳቸው ብዙ ይዘው ኑሮ ሰጡኝ፣ ሰጠዋቸው። እንግዲህ የምልላችሁ ነው የፈለግኩት ጻድቁ አባታችን እነሱ ይጠቀሙባቸዋል። ታውቃላችሁ፣ በስማቸው ሴንት ተክለ ሃይማኖት ሆስፒታል ብለው ሆስፒታል በስማቸው ሰይመው ሰርተውላቸዋል። ግብፅ ውስጥ፣ አውስትራሊያ ውስጥ ሲድኒ የሚባል ስቴት ውስጥ የአቡነ ተክለ ሃይማኖት አጽም አለ እያሉ ያስጎበኛሉ። ግብፃውያን ድዊ ይፈውሱበታል። እንግዲህ አጽማቸው ደብረ ሊባኖስ ነው ያለ ምናምነው። ትንሽ አፈርም ወስደው ሊሆን ይችላል፣ ይፈውስላቸዋል። ይገርማቸዋል። እግዚአብሔር በቅዱሳኑ ላይ የሚያበራ ብርሃን ነው። ኢየሱስ ክርስቶስ መድኃኒታችን ለስም አጠራሩ ክብር ይግባውና ለቅዱሳን ሐዋርያት እንደገባላቸው ቃል ኪዳን እኔ እስከ ዓለም ፍጻሜ ከእናንተ ጋር ነኝ ስላላቸው በእነሱ የወረደው ብርሃን በእነ አቡነ ተክለ ሃይማኖት ላይ ያበራል እና ቅዱስ ተክለ ሃይማኖት አባታችን ደግሞ ደግ አባት ናቸው። እውነቴንም ነግራችሁ ሰው አይንቁም። ትልልቅ ሰው ብቻ አይደለም፣ እንዲያው ከትልቅነታቸው በላይ እኔ እንዲያውም የሚገባኝ ደግነታቸው ነው። ስላዘኑልኝ ስለራሩልኝ ማለት ነው።
እንደው ዝንጀሮ ስለሚወዱ ነው እንጂ አሁን እኔን ምን አድርገው ምን ብለው ነው እላለሁ አንዳንድ ጊዜ። ዝንጀሮዎች እንኳን ደብረ ሊባኖስ አዝመራ እየበሉ ሲያስቸግሩ አርዲቱ እነዚህን ዝንጀሮዎች እናጥፋ ሲሏቸው ምንድን ነበር ያሉ አባታችን? አይ ልጆች እኛ መጣንባቸው እንጂ እነሱ አልመጡብን፣ ጫካ እኮ የዝንጀሮ መኖሪያ ነው፣ ተዋቸው እንዳትነኳቸው ነበር ያሉ እና አባታችን እንኳን ለሰው ለዝንጀሮ ያዝናሉ። እኛስ ቢሆን ዘንድሮ ከዝንጀሮ ተሻልን ብላችሁ ነው? እንደው እግዚአብሔር በቸርነቱ ይራራልን እንጂ አያያዛችን እኮ የአውሬ ስራ ነው። አዲያ በቸርነቱ ግን መማፀኛ የሚሆኑ አባቶቻችንን ሰጥቶናል። የምንድነው በኢየሱስ ክርስቶስ ደም እንደሆነ ልባችን ጠንቅቆ ያውቃል። ቤተ ክርስቲያን የቆመችው የኢየሱስ ክርስቶስ ደም ነው። እነዚህ ቅዱሳን እየወሰዱ ከክርስቶስ የቸርነት ባህር ውስጥ የሚያቀርቡን ናቸው። እዚያ እንድንታጠብ የሚያደርጉን ናቸው። እነዚህ ቅዱሳን እጆቻችንን እየሳቡ መተይ እያሉ እንደነ ፊልጶስ እየሳቡ እጃችንን ከክርስቶስ የሚያደርሱን ክርስቶስ የሰጠን እጆች ናቸው እነዚህ ቅዱሳን። ከዚያ ውስጥ አቡነ ተክለ ሃይማኖት ናቸው እና ተክለ ሃይማኖት ጦም አያሳድሩም፣ ረሃብ አያስርቡም። አይቻለሁ እኔ በእውነት ባይኔ ደብረ ሊባኖስ ሄደን 3 ሰዎች ሆነን ቆይ ተክለ ሃይማኖት ከተክለ ሃይማኖት ግቢ የተኛ ሰው ጦሙን አያድርም ይባላል የሚል አንድ ሰውዬ ተፈታትኖ እንዳበሉት ሰምቼ ነበረ እና እኛም ሄደን ዝም ብለን እንተኛ እስኪ ብለን ዝም ብለን ተኛን። በመኪና ነው የተጓዝነው። በፊት ነው ረጅም ሰዓት ተጉዘን ነው የመጣነው። ስለእናንተ ይዋጋል፣ ዝም ብለን ተኛን። የዱሮ ግቢ ነበረች። አሁን ጸባቴ ያሰሯት አበምኔት ነው። በደንብ አድርገው አሰርተውታል። በእውነት እድሜያቸውን ያርዝምልን። በዚያውም በእውነት ማለት ነው ደብረ ሊባኖስን በደንብ አሳምረው አሁን የያዘውን ቅርጽ እንዲይዝ ያደረጉት እሳቸው ናቸው አውቃለሁ። የፊተኛዋ ግቢ ላይ ነበረች። እዚያች ተኝተናል። ከአዲስ አበባ የመጡ አንድ እናት ትርፍ ስሊፒንግ ባግ ይዘው ነበር ሰጡን እና እዚያ ተኝተን ሳለን እማናውቀው ሰው እየሮጠ መጣ። 2 ሰዓት ተኩል ወይም እንደዚህ ከምሽቱ ይሆን። ለምንድነው እራት ሳትበሉ የተኛችሁ አለን። እኛ በልተናል አልን። ተጨናንቀናል። ደግሞ ምን ጉድ ነው ብለን በልተናል አልበላችሁም ብሎ ንፍሮ አምጥተው አበሉን። በበነገው ተክለ ሃይማኖት ግቢ ውስጥ ጦም ማደር አይቻልም ብለው መክረውን እኒያ ሰው ሄዱ። እኒያን ሰውም በበነገውም አይቻቸዋለሁ፣ ሌላ ጊዜም ስሄድ አይቻቸዋለሁ። ሌላቸው የፈለግኩት ምንድን ነው? የተክለ ሃይማኖት ቤት የሃይማኖት ተክል ናቸው። አባታችን አቡነ ተክለ ሃይማኖት ውሸት አይደለም፣ በሳቸው የተገለጠ ክርስቶስ ነው። 90 ዓመት ሙሉ ራሳቸውን ክደው ለክርስቶስ ነው የኖሩት። 99 ዓመት ቅዱስ ጳውሎስ አሁን እኔ ሙቻለሁ በሕይወት አልኖርም ብሎ እንደተናገረ ራሳቸውን ገድለው ክርስቶስ በሳቸው ሕያው ሆኖ እንዲታይ ያደረጉ ናቸው። በስጋቸው ክርስቶስ ተገልጦበታል በሁለንተናቸው እና የጻድቁ አባታችን ስማቸው በተጠራበት ገድላቸው በተነበበበት አጋንንት እንዳይቀርቡ ክርስቶስ ቃል ገብቶላቸዋል። በሱ ስም ላይ በአቡነ ተክለ ሃይማኖት ስም ላይ የጌታችን ኢየሱስ ክርስቶስ ስም ተዋህዶ ስላለ ወገኖች በየጉራንጉሮው የማታውቁትን ሰው ከመከተል የሚታወቁትን አባት ተከተሉ። እሳቸው ከክርስቶስ ያደርሷቸዋል። እሳቸው ለጨነቀን ነገር ሁሉ ከክርስቶስ ምሕረት አዝለው የሚፋጠኑ ክንፋቸው የማይደክም ኪሩብ ናቸው አቡነ ተክለ ሃይማኖት እና ይሄም ግቢ እኔም አዲስ አበባ ሆኖ ሰው በአካልም ሲያገኘኝ ከአዲስ አበባ የመጣ ሰው ሳገኝ ምን ላድርግ ሲለኝ ደብረ አሚን ተጠመቁ እያልኩ ነው የምሰድ ብዙ ሰው እውነት ለመናገር ደብሩም ደግሞ የተመሰገነ ደብር ነው። እንደው በወግ ስሰማ ነው ስርዓቱ እንደ ደብረ ሊባኖስ ቅዳሴ ከተገባ በኋላ ግቢው ይዘጋል ሲባል እሰማለሁ። እውነት ይሁን ቆይ ጸባቴ ይነግሩናል። እንግዲህ አልጠየኳቸውም ደግሞ አላደርሰኝ ብሎ ደብሩ ክርክም ነው፣ የተሸከፈ ነው። ውሎ ቅዳሴ ይቀደስበታል። ካህናቱ ሊቃውንቱ የታሹ የተከረከሙ ናቸው። ሰንበት ተማሪዎቹ ሁሉ የዚህ ሁካታ ሆይሆይታ የማያበዙ መምህራንን ጥሩ መምህራንን እንዲያስተምሩ የተዝረከረከ ሰው ወይም ኦርቶዶክስ ሃይማኖት አስተምህሮ ውጭ የሆነ ሰው በዚህ እንዳይቆም ለዕቅበተ እምነት የሚተጉ ሰንበት ተማሪዎች ያሉበት ክርክም ደብር ነው። ጸበሉ በጣም ፈዋሽ ነው።
እዚህ በመገኘቴን የእግዚአብሔር ምሕረት እንደሚሰጠኝ አምናለሁ። ለሁላችንም እግዚአብሔር ምሕረቱን ያድለን፣ ይቅርታውን ይስጠን። የጻድቁ ተክለ ሃይማኖት በረከትና ረድኤት ሁላችን ጋር ይሁን። ይችን ብዬ እሺ፣ አሁን ወደ ዕለቱ ትምህርት አጭር የወንጌል ቃል ወስደን እንማማራለን። ብዙ አንድ ነገር እንድናገር ፍቀዱልኝ። በዛው ወደ ትምህርቱ ሳልገባ ባይታዊ አባ ኪዳነ ማርያምንም እስቲ እግዚአብሔር በእድሜ ያቆይልን በሉ። እኛ ሳንወለድ ሁሉ ሲሰብኩ ነበር እሳቸው። እኛ ሳንወለድ እናት አባቶቻችን ሁሉ ሳይጋቡ ሊሆን ይችላል እያስተማሩ ነበር። ኢትዮጵያ ውስጥ እያስተማሩ ነበር፣ እያስተማሩ አሉ። ይሄ እግዚአብሔር ቸርነት ነው። እና በቤተ ክርስቲያን ውስጥ ደግሞ ይገርማችኋል፣ እንኳን ያገለገለ ሰው ያገለገለ ዕቃ ክብር ይሰጠዋል። አሁን የተሰበረ ጽዋ ዝም ብሎ አይጣልም፣ ተከብሮ ነው በዕቃ ቤት የሚቀመጠው። ማይጠንቱ ቢሰበር የተቀደደ ጥላ እንዲያው ትንሽ እንደው የዋህ ቄስ ዝም ብሎ መጽሐፍ ካልሰፋበት በስተቀር ዕቃ ቤት ነው የሚቀመጠው፣ ዝም ብሎ አይጣልም። የተቀደደ ጥላ እንኳን ሳይቀር እግዚአብሔር ቤት ያለ ዕቃ በክብር ነው የሚቀመጥ። እንግዲህ ያገለገለ ዕቃ ክብር ካለው ያገለገለ አባትማ እንዴት ክብር የለውም? 40 ዓመት 50 ዓመት በላይ ኢትዮጵያን አገልግለዋል። ዙረው ደከመኝ ሳይሉ በዱር በገጠር የኮዳ ውሃ ብቻ ቋጥረው እየዞሩ ማለት ነው። እንግዲህ እሳቸው የሚጠብቁት ሞታቸውን ነው። ለእኛ ይጸለይልናል። ገና ነው ጉዟችን፣ አቀበቱ ብዙ ነውና መጨረሻችንን እንዲያሳምረው እግዚአብሔር እንደነሳቸው ያለ ደግሞ አባት አይንሳን በሉ። አንድ ጊዜ ሁላችሁንም እንደው እስከ ዛሬ እድሜያቸውን በሙሉ ላስተማሩ እስኪ አንድ ጊዜ ቃለ ሕይወትን ያሰማልን በሏቸው። ድገሙ ድገሙ። አዎ። ስለዚህ ቅድም ጸባቴ እንደነገሩን ግሩም የሆነ የሚያበራ ገዳም መስርተዋል። ስርዓቱ የተጠነቀቀ በልማቱ ደክሞ ምዕመናንን የሚያስተዳድር ለድሆች ሁሉ የሚደርስ ገዳም መስርተዋል። እየተስፋፋ ነው። አሁንም እንግዲህ ገዳሙንም በረድኤት ያጽናልን። በቃ ይህንን ካልኩኝ ወደ ትምህርታችን እንሄዳለን። የእግዚአብሔር ልጆች በሚል ርዕስ ነው ለአጭር ደቂቃ የምንማማረው። እስኪ በሉ ድገሙ። እንድገም። እሺ። የማቴዎስ ወንጌል ምዕራፍ 5 ቁጥር 9 ላይ የምናገኘው ቃል ነው። ብፁዓን ገባርያነ ሰላም እስመ እሙንቱ ውሉደ እግዚአብሔር ይሰመዩ የሚለው ነው። የእግዚአብሔር ልጆች እርቅን የሚያደርጉ ሰዎች ንዑዳን ክቡራን ናቸው፣ እነርሱ የእግዚአብሔር ልጆች ናቸውና ይባላሉና ብሎ ጌታ ራሱ በምድር ተገልጦ ሲያስተምር የተናገረው ነው። አሁን እኔ ዛሬ የምነግራችሁ እዚህ የተሰበሰብነው የእግዚአብሔር ልጆች ስለሆንን ነው። የምናስቀድሰው የእግዚአብሔር ልጅ ለመሆን ነው። ንስሐ የምንገባው የእግዚአብሔር ልጅ ከመሆን እንዳንነጠል ነው። የምንጾመው የእግዚአብሔር ልጆች ለመሆን ነው። የምንመጸውተው የእግዚአብሔር ልጆች ለመሆን። በአጠቃላይ የክርስትና የመጽሐፍ ቅዱስ መጨረሻው ምንድን ነው ሲባል ማዕከሉ ሰዎችን የእግዚአብሔር ልጅ ማድረግ ነው። እዚህ የተሰበሰብንበት ዓላማ የእግዚአብሔር ልጅ ለመሆን ነው። ሰው ቅዳሴ የሚማረው የእግዚአብሔር ልጅ ለመሆን ነው። ሰው የቅኔ መምህር የሚሆነው የእግዚአብሔር ልጅ ለመሆን ነው። ሰው የድጓ መምህር፣ የዝማሬ መምህር፣ የመጽሐፍ መምህር የሚሆነው የእግዚአብሔር ልጅ ለመሆን ነው። ሰው በተክሊል የሚያገባው የእግዚአብሔር ልጅ ለመሆን ነው። ሰው የሚመነኩሰው የእግዚአብሔር ልጅ ለመሆን ነው። ሰው ጳጳስ የሚሆነው ለሊደርሽፕ አይደለም፣ የእግዚአብሔር ልጅ ለመሆን ነው። ማንም ሰው የእግዚአብሔር ልጅ ነው። የእግዚአብሔር ልጅ ለመሆን ነው እዚህ የተሰበሰብነው። የምንኖርበት ዓላማ የእግዚአብሔር ልጅ ለመሆን ነው። አንዳንድ ጊዜ መንገዱን መዳረሻውን ካላወቁ መንገዱን ይስቱታል አይደለም? የእግዚአብሔር ልጅ ለመሆን እንደምንኖር ካልገባን መንገዳችን ምን እንደምናደርግ አይገባንም ማለት ነው። የእግዚአብሔር ልጅ መሆን ማለት እሱን መምሰል ማለት ነው። አርአያውን አምሳሉን መፍጠር መምሰል። በነገራችን ላይ
ኃጢአት ማለት ምን ማለት መሰላችሁ? ኃጢአት በዕብራይስጥ ቋንቋ ካታህ ይባላል። ካታህ ማለት ቱሚስ ዘጎል ማለት ነው። ምን ማለት ነው? ነጥቧን መሳት ማለት ነው። ዓላማን መሳት ወይም ደግሞ መመታት የነበረውን ዓላማ መሳት ማለት ነው። ኃጢአት ማለት እንደሱ ነው። ዓላማን መሳት ማለት ምን ማለት ነው? ሰው የተፈጠረው እግዚአብሔርን ለመምሰል ነው። ስለዚህ ሲበድል ዓላማውን ሳተ ይባላል። ዓላማውን ሳተ። ኃጢአት ማለት ይሄ ነው ፍቺው። ኃጢአት እግዚአብሔርን ከመምሰል መሳት ማለት ነው። ዓላማን መሳት ማለት ጎልን ማሳካት ወይም ደግሞ ቱሚስ ዘማርክ ይባላል። እሷን የተሰመረችልን መስመር ነጥቧን መሳት ማለት ነው። ሄደ ሳትነካት መቅረት ማለት ነው። ስለዚህ ኃጢአት ማለት እንደ ተፈጠርክበት ዓላማ ሳትኖር መቅረት ማለት ነው። እሱ ነው ኃጢአት ማለት።